በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ ቄርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ የመታሰቢያ ክብረ በዓላቸው በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የሕፃኑ የቅዱስ ቄርቆስንና የእናቱ የቅድስት ኢየሉጣን ገድል እናሰማለን። ገዢው ንጉሥም የተወዳጁን ሕፃን ትዕግሥት አደነቀ። ከነገሩ ጣፋጭነት ከአንደበቱ ርቱዕነት የተነሳ ተገረሙ። ሥልጣን እንዳለው ሰው ያስተምረውና ይገሥጸው ነበርና መናገር እንደማይችል እንደ ታናሽ ብላቴናማ አይደለ ቅድስት ኢየሉጣን ወደ ፍርድ አደባባይ ያመጧት ዘንድ ወታደሮቹን አዘዘና አመጧት። ሕፃኑን ግን አራቁት። ገዢውም ኢየሉጣን እነሆ ሕፃን ልጅሽ ለአማልክቶች አመነ አላት። ከአንደበቱም ሰማ ዘንድ ወደዚህ አምጣው አለችው። ሕፃኑ ቅዱስ ቄርቆስም እናቱ ራሳችን ለገንዘብ አሳልፈን አንስት፣ ሌባ ሀብታችን እንዳይሰርቅም ተግተን እንጸልይ አላት። በእስር ቤት የነበሩት ምክሩን በሰሙ ጊዜ ለሕፃኑ እንደዚህ ያለ ጥበብ የሰጠ እግዚአብሔርን አመሰገኑት። ከዚህ በኋላ ሕፃኑ ቄርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ አድርጋለችና ኃጢአት እስከምትወገድ ድረስም በክንፈ ረድኤት ታመንሁ። ወደ ልዑል እግዚአብሔር ወደ ረዳኝ እግዚአብሔርም ጮኽሁ። ከሰማይ ልኮም አዳነኝ፣ ላሰቃዩኝም ጉስቁልና ያንከፈላቸው። ከሰማይ ልኮም አዳነኝ፣ ላሰቃዩኝም ጉስቁልናን ከፈላቸው። እግዚአብሔር ይቅርታውንና እውነታውን ላከ። ሰውነቴንም ከአንበሶች መካከል አዳናት፣ ደንግጬ ወደቅሁ። የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው፣ አንደበታቸውም የተሳለ ሰይፍ ነው። እግዚአብሔር በሰማያት ከፍ ከፍ አለ፣ ክብሩም በምድር ሁሉ ላይ ነው አለ። ሲነጋም አቤቱ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነትህም በደሌን ደምስስ። ያን ጊዜ በመሠዊያህ ላይ ላሞች ይሰዋሉ በማለት አሰምቶ ተናገረ። ዝማሬውን ከፈጸመ በኋላ ገዢው ከእስር ቤት አስወጣቸው፣ በፍርድ አደባባይ አቆማቸው። ሕፃኑም ለአማልክቶች ሰዋ አላልሁምን? አሁን ከስቃይ ትድን ዘንድ በአንደበትህ
ለሰራጲስ አጥናለሁ በላለው። የማይፈራ ሕፃን የሰይጣን ተላላኪ ሆይ አንተ እንዳስለመድከው ሰዋ በልቦና ከማደሩ በፊት አምላክ እንዳልሆነ አምላኬ ነግሮኛልና እኔ ፍረስ ላለሁ እንጂ ዕጣን ይታጠን አልልም አለው። በዚያን ጊዜ መልአኩ መጣ፣ መሠዊያውንም አፈረሰው፣ 14 የጣት ምስሎችንም ጣለላቸው፣ አደቀቃቸውም፣ እንደ ትቢያም ሆኑ። ሕፃኑ የአሕዛብ አማልክት የሰው ልጅ ሥራዎች ናቸው፣ አንደበት አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም፣ በጉሮሯቸው አይናገሩም፣ በአፋቸው ሕይወት የላቸውም፣ የሠሯቸውም እንደነርሱ ይሆኑ፣ በእርሱ የሚታመኑትም ሁሉ እንዲሁ ይሁኑ አለ። ጥበበኛ ሕፃንም አማልክቶችን ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶችም ጠቅልላቸው፣ ራሳቸውን መዳን የሚችሉ ከሆነም እስከ 7 ቀን ጠብቃቸው አለው። ገዡም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነዚያ ትቢያ ሆነው ነበርና። ከዚህ በኋላ ገዡ ብረት ሰሪ አመጣ፣ ማሰቃያ መሳሪያ ይሰራለት ዘንድ ሊያዘው ወደደ። ሰይጣንም በገዢው ልቦና አደረ፣ አንደበቱንም ዘጋው። ገዢው እንዲህ አደርገዋለሁ በማለት አስቀድሞ እንደተናገረውም አክሊልን ስለሚቀዳጅበት ስለ ሕፃኑ ሲቃይ መናገር ተሳነው። ሕፃኑ ቄርቆስም ሰራተኛውን በገዢው ዘንድ እኔና እናቴ የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህ አለው። ይህ ገዢ የሚያውቀው ነገር የለም አለው። ዳግመኛ ሕፃኑ ስፋታቸው 1 ክንድ የሚሆን 1 ለእኔ 1 ለእናቴ 2 ምላጮች ሥራ ማስጨነቂያ፣ ራስን የሚሰብርና የሚመታ የአንገድ መጠምዘዣ ሥራ፣ መጥረጊያ፣ የዓይን ማውጫ፣ የአፍንጫ ማጣመሚያ፣ መገጣጠሚያ የሚፈታታ መሳሪያ ሥራ፣ ምላስን የሚቆርጥ የጥርስ ጉጠት ጉኖችን የሚመልጥ፣ ጉልበትንና ጭንን የሚሰብር ጅማትን የሚለያይ መሳሪያም ሥራ፣ ከዓላማ አምሳል የብረት ዙፋን ሥራልኝ፣ 3 ቀዳዳዎችንም አድርግ፣ በውስጡም ችንካሮችን አድርግበት፣ ከሚጠሩት ሰዎች ፈጽሞ የማይለይ ሥላሴ ብለህም ጻፍበት አለው። ዳግመኛም 2 መጠምዘዣ ማስጨነቂያ ሥራ፣ 2 ማረሻና ምጣድ፣ 2 ታላላቅ አጋኖችን ሥራ፣ በዚያ አጋን ውስጥም መንኮራኩር፣ የአንገት ማነቂያና መጠምዘዣ ሥራ፣ የሆድ ውስጥን የሚመረምር የብረት እጅም ሥራ አለው። እነዚህ ሁሉን የምሰቃይባቸው ናቸው። ሌሎች አንተ ያሰብሃቸው ማሰቃያ መሳሪያዎች ካሉም ሥራቸው አለው። ያን ጊዜ ጥበበኛው ደነገጠ። ለገዡም ከሽማግሌዎችም ቢሆን እንደዚህ ያለ ጥበብ አልሰማሁም፣ ነገር ግን እነዚህን የማሰቃያ መሳሪያዎችን የሚሰሩ 100 ሰዎችን አምጣ፣ እኔ አልችልም፣ ሥራውን አላውቀውም አለው። 100 ጥበበኞች አመጣለት። ሥራውንም ያዙት፣ በ40 ቀናትም ፈጸሙት። ብርቱ ሕፃንም እስከ 40 ቀን ድረስ ጸሎትን አላቋረጠም ነበር። በእስር ቤት ላሉት ባስተማራቸው ጊዜም ከዚህ ሲቃይ በሚያድናቸው በሕያው በእግዚአብሔር አመኑ። ከእርሱ ጋራም በእስር ቤት የነበሩትም 430 ነበሩ። የሕፃኑ ታናሽነትና የትዕግሥቱ ብዛት በተመለከቱ ጊዜ አደነቁ። በእግዚአብሔር ያላቸው ሃይማኖትንም ጨመሩ። ድንቅ የምታደርግ አቤቱ ሆይ በእውነቱም አንተ ምስጉን ነህ። ለአገልጋዮች ዘወትር ረዳታቸው ትሆናቸዋለህ። አቤቱ ሆይ እኛንም ሁላችንም አመንብህ። ዓለምን የያዝህ አቤቱ አምላካችን ሆይ ከእጅህ በረከት እንውሰድ ዘንድ ስጠን። ኃጢአታችን እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን እግዚአብሔር ሆይ በአንተ አምነናል አሉ። ብፁዕ ቄርቆስ ይህንን በሰማ ጊዜም ለእርሱ በተሰጠው ጸጋ በረታ፣ ከእርሱ ጋር የነበሩትን በረቱ። ከ40 ቀን በኋላ የማሰቃያ መሳሪያው ወደ ገዢው ፊት አመጡት። ዝሩ ሕፃኑ በእኔ ዘንድ የምታደርገው ይህ ነገር ጨዋታ አይምሰልህ፣
እነሆ ሁሉም የማሰቃያ መሳሪያዎች ፍጹም ነው፣ እነሆም በፊት ተዘጋጅተዋል አለው። የተቀደሰ ሕፃን መለሰ፣ የማታፍር ኃጢአተኛ በደለኛ ሰው ሆይ እኔ ባዘዝሁት ማሰቃያ መሳሪያ ታስፈራራኛለህን? አለው። ገዢውም እየተዘባበተ ይህንን ይሰሩ ዘንድ የጥበብ ሰዎችን ያዘዝሃቸው በጥንቁልና ነውን? ገዢውም እየተዘባበተ ይህንን ይሰሩ ዘንድ የጥበብ ሰዎችን ያዘዝሃቸው በጥንቁልና ነውን? ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃል? አለው። የተቀደሰው ሕፃን እውነት ነው። ይህ ማሰቃያ መሳሪያ ምንድነው? አንተ ጎስቋላ ሰይጣን አይደለህምን? ማስፈራራትህ እንሆ አላስደነገጠኝም፣ ዘወትር የሚረዳኝ ኢየሱስ ክርስቶስ አለኝና አለው። ገዢው ውሰዷቸውና የእሳት ፍም ከራሳቸው ጨምሮ ብሎ አዘዘ። ይህንንም ባደረጉ ጊዜ የእሳቱ ፍም ጠፋ፣ እንደሚያንጸባርቅ አክሊልም ሆነላቸው። ያን ጊዜ እስር ቤቱን እንዲከፍቱ ታዘዘ። እነዚህ 430 ሰዎች መጡ። ወደ ሲቃይ ቦታም በአንድነት ሮጡ። ሁሉም ገዢውን በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉት። ገዢውም የምታምኑት ምን አይነታችሁ ነው አላቸው። እነርሱም የማታስታውስ ሰነፍ፣ ስሙ ይመስገንና ክርስቶስ ለኛ ያዘጋጀልን አክሊል አትመለከትምን? ስለዚህ አክሊሎች እኛ 25 ጸሎቶችን እንጸልያለን አሉት። ከዚህ በኋላ ገዢው ከከተማው ውጭ እንዲያወጧቸውና አንገታቸውን እንዲቆርጧቸው አዘዘ። በሚቆርጧቸውም ጊዜ ፊታቸው በመስቀል ምልክት አማተቡ። ጥር 14 ቀንም በሰይፍ ሰማዕትነትን ተቀበሉ። ገዢው ሕፃንም ተቆጣ። ወንበር እንዲያመጡና መወጠሪያ እንዲወጥሩ ከትከሻው እስከ ተረከዙ ድረስም እንዲተክሉ ታዘዘ። እነርሱም ወጠሩት። ዳግመኛ በግራ ትከሻው ሌላ መወጠሪያ እንዲወጥሩ አዘዘ። ከራሱ እስከ እጆቹም 3 መወጠሪያዎች እንዲሰሩና በወንበሩ ስራ አድርገው እንዲገርፉ ታዘዘ። ገዢውም እውነተኛ አምላክ ካለ ከእጅ ያድንህ አለው። ያን ጊዜ መልአክ ከሰማይ መጣ። ችንካሮቹንም ከሕፃኑ ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢው ደነገጠ። አንተ ሕፃን ወይ ዛሬ አምላክ ካንተ ጋር እንዳላወቀው በአምላክም ቸርነት ዛሬ ተፈወስሁ አለው። የተቀደሰው ሕፃንም እንደማታምን አውቃለሁ፣ ነገር ግን ስለሚያምኑ ሰዎች በአምላኬ ስም ዛሬም እፈውስሃለሁ አለው። ከዚህ በኋላ ሕፃኑ እጁን ዘረጋ፣ ችንካሮቹን ነቀለለትና ዳነው። ያን ጊዜ ገዢው ፈራ። ዓለም የተስማማች እኔም የተፈወሱባቸው እናንተ አልፋ፣ ሰራኤል፣ አጵሎን፣ አቴናና ራእያ ሆይ የተመሰገናችሁ ናችሁ አለ። የተቀደሰው ሕፃንም ዛሬ አሸነፈኝን? ዳግመኛስ ወደ እኔ ትመጣለህን? አለው። ገዢውም የማሰቃያ መሳሪያዎችን ሁሉ አምጡልኝ፣ ከሰውነታችሁም ጨምሩ፣ ኖ አምላካቸው ይዘባበትብኛልና ከዚህ ስቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮቹ የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራሳቸው እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢው ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎችን ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ተነሳ። ከአገልጋዩ መጣያና የአንገት መጠምዘዣ ያዘ። ሕፃንም ሞግሮ ይገድለው ዘንድ ወደደ። ከላይ ይዞ ሲወርድም ከእጁ ወደቀ። አፍንጫውን እስኪያመው ድረስም ፊቱን ክፉኛ ታመመ። ያን ጊዜ የተቀደሰ ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩኝ እነዚህ ጠላቶች ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸው ይሰባበር በማለት የተናገረው ዳዊት በእውነት አልዋሸም አለ። የእግዚአብሔር ጸጋም ቅዱስ ቂርቆስን ጠበቀችው። የገዢው ቁጣም ወደ ራሱ ተመለሰች። ከፈጣሪው ሞገስን ከማግኘቱ የተነሳ የእግዚአብሔር መላእክት አደባባዩን የሚከቡት
ተጋዳዩን ሕፃን መንከባከቧን አንተውምና የእግዚአብሔር ጸጋ የሰው ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሁን። ከኃጢአት ከነጹና ሥራዎቹም ዘወትር ከሚመሰክሩ ሰዎች በስተቀር አያዩትም። ስለ እርሱ ብለው ጽኑ መከራን በሚገቡበት ጊዜ የእግዚአብሔር ጥበቃ ፈጽማ ትገለጥላቸዋለች። ያን ጊዜ በድንገት ካሰቡት መጠን በተለያየ ሁኔታ እስከሚረዱት ድረስ ይመለከቱታል። በኢዮብ፣ በነዌ ልጅ በኢያሱ፣ በሰለስቱ ደቂቅና በጴጥሮስ እንደተነገረው አሸናፊ የሆኑ ተጋዳዮች ለማንቃት እግዚአብሔር ይህን ያደርጋልና። በሰው አምሳል ለቅዱሳን ሁሉ የተገለጠላቸው የእግዚአብሔር ጥበቃ ናት። አስጨከነቻቸው፣ አበረተቻቸውም። በሴቶችና በወንዶች ቅዱሳን ላይ ይህ ተደረገ ብንልም በልዑል እግዚአብሔር ጥበቃ ነው። ፈጽመው ይህችን ለማየት የበቁ ሆኑ። ሕዝቡም መካከል ፈጽሞ ትንሽ የሆኑ ቅዱሳን ሰማዕታት ብርታት ምሳሌ ይሁነን። እነሆ ስለ ኢየሱስ ክርስቶስ በብዙ ቦታ ተጋደሉ። ኃይላቸውን በማድከም በብርታት በሥጋ ብዙ ስቃይን የሚያስከትል በብረት በመታሰር ታገሱ። ይህችም ከባሕርያት ሁሉ በላይ የሆነችው ተግባር ናት። ሁሉም እያንዳንዱ ያውቅ ዘንድ ቅዱሳን መላእክት እንደነዚህ ላሉ ሰዎች ተገለጡ። እነሆም አምላካዊ የሆነ ጥበቃው በየቦታው በመከራና በችግር ሁሉ ስለ እርሱ የተጋደሉትን አሸናፊነታቸውን የጭካኔያቸውን ክብርና የጠላቶቻቸውን ማፈር ይገልጥ ዘንድ ጎበኞቻቸው። ቅዱሳን በየመጠኑ በውሳኔያቸው ሁሉ እነዚህን በማየት ብርቱዎች ሆኑ። ጠላቶቻቸውን ግን ከትዕግስታቸው ማነስ የተነሳ ቁጦችና አውሬዎች ሆኑ። ስለ መናንያን፣ ስለ ስደተኞች፣ ስለ ተራቆቱትና በየገዳማቱ ስለ ተንከራተቱት ምን እንላለን? መላእክት ማደሪያቸውና ማረፊያቸው አደረጓቸው። ዘወትርም ስለ ብርታታቸው፣ ስለ መልካም ሐሳባቸው ወደ እነርሱ ይሄዱ ነበር። እነርሱም ለአንድ ጌታ ወታደሮች ናቸውና ከእነርሱም ከሌሎች ወገን ጋር የሚሰበሰቡ ነበሩ። በሕይወታቸው ዘመን ሁሉ እነዚያን ጫካውን ወደዱት። ከልዑል እግዚአብሔር ፍቅር የተነሳም ተራሮችን፣ ፍሩክታዎችን፣ የምድር ዋሻዎችን ማደሪያቸው አደረጉ። ሰማያዊ መንግሥትንም ወደዱ። ምድራውያኑ እንደናቋቸው የመላእክት ወዳጆች ሆኑ። መላእክት ፈቃዳቸውን ከእርሱ የማይሰውሩ ሆኑ። በቀናች መንገድ ብቻ አይደለም በየጊዜያት ሁሉ በመቀበል ይገለጡላቸው ነበር እንጂ ሊያደርጉት የሚገባቸውም ያስተምራቸው ነበር እንጂ የእርሱን ተግባር የሚገልጡባቸው ጊዜ ነበር፣ የሚያስደስቱባቸውም ጊዜ ነበር። በሚበደሉ ጊዜ መንገድ ይመራቸው ነበር። እንዳይሰናከሉ ከመከራ ያድኗቸው ነበር። ከችግርም የሚያወጧቸው ጊዜ ነበር። ድንገት ከተደቀነባቸው ስቃይ የሚያድኗቸው ነበር። ይኸውም ከዋሻዎች መፍረስ፣ ከምድር መደርመስ ሊወግዱ ድንገት ከተደቀነባቸው ስቃይ የሚያድኗቸው ነበር። ይኸውም ከዋሻዎች መፍረስ፣ ከምድር መደርመስና ሊወድቁ ከደረሰው ድንጋዮች ነው። ዲያብሎስ በሚፈትናቸው ጊዜም እርሱ እስኪመለከታቸው ድረስ የሚለጡላቸውም ጊዜ አለ። ዲያብሎስ በሚፈትናቸው ጊዜም እርሱ እስኪመለከታቸው ድረስ የሚገለጡላቸው ጊዜም አለ። በሚረዷቸው ጊዜም እነሆ እናንተን ለማገዝ ተላክን ይሏቸዋል። ድል ማድረግን፣ መጨከንና መረጋጋትን ይሰጧቸዋል። በእርሱ ምክንያት በሽተኞች የሚፈወሱበት ጊዜ አለ። በተጋድሎ ጊዜ ካገኛቸው ሕመም ቅዱሳን የሚፈውሱበትም ጊዜ አለ። የሚያድኗቸው ጊዜም አለ። በእጅ በመዳሰስ በመናገር ብርታትን ይሰጧቸዋል። ድንቅ ነገርን ያደርጉላቸዋል።
ምግብ አጥተው በሚደክሙበት ጊዜ ምግብ የሚያመጡላቸው ጊዜ ነበር። አተርም የሚያመጡላቸው ጊዜ ነበር። ለሌሎች ስለ ሞታቸው የሚነግሯቸው ነበር። ቅዱሳን እኛን ስለመመገባቸው፣ ጻድቃን ስለመጠበቃቸው ሐተታ ለማብዛት እንሻ ዘንድ ምን አለን? ዳግመኛ እርሱ ታላላቅ ወንድሞቹ ስለ ታናናሾቹ እንደሚማልዱ እነርሱም ጻድቃን እንደሚረዱ እንናገራለን። ከዚህ በኋላ ገዢው ይህንን ሕፃን ጥንቁልናውን እንደጠቀመው በአምላኬ እምላለሁ አለ። ቅዱስ ቄርቆስም እኔ በአምላክነት በመንግሥት አንድ በሚሆን በአብ በወልድ በመንፈስ ቅዱስ አምናለሁ አለ። በአምላኬ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ፣ በሰውነታቸውም አድርጉት፣ በጣም ማሰቃያቸው አሏቸው። ያን ጊዜም ሕፃኑ ቄርቆስ የኃያላን ጌታ ሆይ በመጀመሪያ ተጋድሎዬን በፈቃዴ መፈጸም ይቻለኛል በማለት አልጀመርኩትም። በእኔ ኃይልም ለአንድ ሰዓት እንኳ መከራውን አልታገስም። ነገር ግን ቸርነትህ ትዕግሥትን ሰጠችኝ። አቤቱ ሆይ ዛሬም ሰይጣን ድል አደርገው ዘንድ በፊትህም ምሕረትን አገኝ ዘንድ ኃይልን ስጠኝ አለ። ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ዋጋህን አሳይ ዘንድና ከዚህ በኋላ ሄደ ገዢውን ታሳፍረዋለህ አለ። ከዚህ ዓለም ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው፣ በሁለተኛውም ሥጋቸውን ቆራረጧቸው። ሕፃኑ ቄርቆስ ገዢውን አማልክቶቼ በዘይትና በጨው ጠቅልላችሁ እንዳለው በዘይትና በጨው ነክረው በቆዳ ጠቀለሏቸው። ከዚህ በኋላ ሥጋቸውን እንዳመድ በተኗቸው። ገዢውም በመቶ ብረት ሠራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፉት አለው። ዲሜጥሮስም አማልክቶቼ ስለወደድሃቸው ይህንን ሁሉ አደረግህ አለው። ያን ጊዜም ለአንጌቤናዊ አውሴብስ ከ10,000 ሰዎች በላይ ቅጣት ነበረበት። የተከተሏቸውም 500 ሰዎች ነበሩ። እስክንድሮስም ፈረደባቸው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እስከሚያወርስም ለሕፃኑ ቄርቆስ ቃል ኪዳን ገባለት፣ አስነሳውም። ከዚህ በኋላ ወደ ብረቱ ጋን ወረደ፣ የቅዱሳንም ሥጋ ዳሰሰ፣ የኃይል መንፈስንም በእርሱ ላይ ፋለ። ወደ ፍርድ ቦታ ሄዱ፣ ገዢውንም አሳፍሩት አላቸው። እርሱም እንዳዘዛቸው ሄዱ፣ የቅዱሳን ማኅበርንም አገኙ። ቅድስት ኢየሉጣ በዚያ በነበሩ በ11,004 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃኑ ቅዱስ ቄርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ከዚህ በኋላ ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛ እነማን እንደሆነን ታውቃለህን አለው። ገዢውን ፈራ። እኔ አላውቃችሁም አለ። ይህንም ማለቱ ሌሎች እንዳያምኑ ነው። ያን ጊዜ የተባረከው ሕፃን የሰይጣን ልጅ ክፋትንና ተንኮልን የተሞላ ሆይ ሌሎች እንዳያምኑ አላውቃችሁም ትለናለህን? እኛ አንተ ያሰቃይህን አይደለህምን? ሥጋችን ቆራርጠ በብረት ድስት አደረግከው። ለስሙ ምስጋና ይግባው። ጌታችን ኢየሱስ ክርስቶስ ግን ነው አስነሳን አለው። ያን ጊዜ 11,004 ሰዎች አሰምተው ተናገሩ። ከሞት ካስነሳቸው ከዚህ ሕፃንና ከእናቱ ኢየሉጣ አምላክ በስተቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዢውም አትታወኩ፣ ይህ የተደረገው ምትሃት አይደለምን? ምትሃት ከሆነስ ኖ ምልክት እንዲያደርጉ ጠይቃቸዋለሁ። ይህንን ማድረግ ከቻሉ በእውነትም የተደረገ ሁሉ ልክ ነው አለ። ተአምር የሚያደርገው ሕፃንም ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዢውም በእውነት ከሙታን ተነስታችሁ ከሆነ ጫማ ይውጣና እንደ ቀድሞ ሕይወቶ ያለ ይሁን አለ። አስደናቂ ሕፃን ጸለየ። አቤቱ ሆይ አንተ ሰማይና ምድርን ፈጠረ፣
ሰውንም በጥበብ ፈጠረ፣ የሕይወትንም እስትንፋስ ሰጠው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆነ ይረዱ ዘንድ የሥራህንም ጥበብ ያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ የተመኘውን አድርጋለው። መሰረቱን ሳያስቀድም ቤቱን የሚሰራ ማን ነው? አንተ ግን እንዲህ አይደለህም። ሰማይን አስቀድም አልፈጠርህም፣ በደቃቅ አሸዋ ምድርን መፍጠርን አላስከተልህም አለ። ከዚህ በኋላ የገዢው ጫማ ከእግሩ ወለቀ፣ ታላቅ በሬም ሆነ። ከበሬውም አንገት ፍየል ወጣ። ይህችም የቅዱስ ቄርቆስ ጸሎትም የመምህሩ የክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል አባቶ ያመሰግንሃለሁ ሰምተኛልና ዘወትር እንደምትሰማኝም አውቃለሁ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ ስለ ቆሙት ሰዎች እናገራለሁ አለ። ይህንን ተናግሮ በታላቅ ድምፅ ጮኸ፣ አልዓዛር ሆይ ና ከመቃብር ውጣ ውጣ አለ። የሞተው አልዓዛርም እጁን እግሩን ታስሮ ፊቱን በመግዣ ተገንዞ ወጣ። ጌታ ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተዉት አላቸው። እነሆ አገልጋዩ ቅዱስ ቄርቆስም የመምህሩ ክርስቶስን መጽሐፍ ተማረ። ይኸውም በሬና ፍየልም ማስነሳት ነው። ይህንም በተመለከቱ ጊዜ 11,004 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህም ሁሉ ቅን ነው አሉ። ገዡም አትታወኩ፣ ይህ ሁሉ በጥንቁልናው አድርጎታልና አላቸው። አንጌቤናዊ ቅዱስ ቄርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸው ጊዜ በሉ። ገዡም ያርዷቸውና 11,004 ሰዎች መግቧቸው ዘንድ አዘዘ። ከጠገቡ በኋላ ምግብ ካልፈለጉ የተደረገውን እውነት ነው አላቸው። ከዚህ በኋላ ምግብ ተዘጋጀ። 11,004 ሰዎች ተቀመጡና በልተው ጠገቡ። ከፍየል ሥጋ 6 ቅርጫት ከበሬው ሥጋ 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙም ማሳነስ እንደሚቻለው ሰዎችን ረዱ ዘንድ። ገዡም የተረፈውን ሥጋ በተመለከተ ጊዜ አገልጋዮቹን ሌሎች አይተው እንዳያምኑ ይህንን ሥጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ የክርስቶስን ተግባር ያደረገ የሕፃኑ ቄርቆስ ተአምርና ድንቅ የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል። እንዲህም ይለናል። ሲመሽ ደቀ መዛሙርት ወደ እርሱ ቀረቡ። ቦታው ምድረ በዳ ነው፣ ሰዓቱም መሽቷል። ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡም አሰናብታሉ። ጌታችን ኢየሱስ ክርስቶስም እንደ ተራቡ ይሄዱ ዘንድ አይገባም፣ እናንተ የሚበሉትን ስጧቸው አለ። ከነዚህ ከ5 እንጀራና ከ2 ዓሣ በስተቀር የለንም አሉት። እርሱንም ወደ እኔ አምጧቸው አለ። በሳሩ ላይ ይቀመጡ ዘንድ ሰዎችን አዘዘ። እነዚህም 5 እንጀራዎችና 2 ዓሣዎችን ወሰደ፣ ወደ ሰማይ ተመለከተ፣ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውን ፍርፋሪም 12 ቅርጫት ሙሉ አነሱ። የበሉት ሰዎችም ከሴቶችና ከሕፃናት ውጪ 5,000 ነበሩ። ስሙ ሕያው የሆነ ክርስቶስ በ5 እንጀራና በ2 ዓሣ 5,000 ሰዎች እንዳጠገበ 12 ቅርጫት ሙሉ ፍርፋሪ እንዳስተረፈ በ7 እንጀራም 4,000 ሰዎች እንዳጠገበ 7 ቅርጫት ሙሉ ፍርፋሪም እንዳስተረፈ እንደዚሁም ቅዱስ ቄርቆስ 11,004 ሰዎችን አጥግቦ ከፍየሉ ሥጋ 6 ቅርጫት ከበሬው ሥጋ 4 ቅርጫት አስተረፈ። ከዚህ በኋላ ገዢው መድኃኒተኛ ሰው ጠራና እኔ እሱን መቃወምና ነገሩን መስማት አልቻልሁምና የዚህን ሕፃን ምላስ ቁረጥ አለው። ምላሱን ቆረጠው። ሕፃኑ ግን ገዢውን ለአንተ ምላሱን የቆረጥሁት ይመስልሃልን? እኔ ግን አንተና አባት ሰይጣን በስህተታቸው ውሃ ልታጠፉት የማትችሉት ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ አለው። ገዢውም በመድኃኒተኛው ሰው ላይ ተቆጣና
ለምን ምላሱን ከስሩ አልቆረታችሁም? ጥበብንስ ሁሉ ተጠቅመ ለምን ስሩን አልነቀለውም አለው። መድኃኒተኛውም ገዢውን ጌታዬ ሆይ ሁሉም ምላሱን ነው በእጅ አለ፣ አንተ በዓይኖች ተመልከት። ሕፃኑ ከተናገረና ምላስ ሳይኖረው ከመጀመሪያው ይልቅ አንተን የሚዘልፍ ከሆነ እኔ ምን ላድርገው? ምላሱን ከስሩ ስቆርጥ መታሰቢያውን ሳጠፋ ለማየት ከፈለክ እሪያ አምጣልኝ አለው። ገዢውም ማስመጣለትና ምላሱን ቆረጠው፣ እሪያውን ፈጥኖ ሞተ። ስለዚህም ገዢው ጠንቋዩን ሳያሰቃይ ተወው። ትጉሁ ቅዱስ ቄርቆስ በሃይማኖቱ የበረታ ሆነ። ገዢውንም ለመግሰጽ ለማስተማር በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ ነው። ቅዱስ ቄርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈ የእስክንድሮስ ቤት ተዳከመ፣ ሕፃን ሲሆን ተመካ። እንዲህም አለ። በጊዜው ለጦርነት ለሥጋዊ ተጋድሎ ከሆነ አዋጅ ነጋሪ ለጦርነት ደፋር ያልሆነው ሰው ሁሉ ክፉ እንዳደረጉ አገልጋዮች የተዋረደ ይሁን በማለት አሰምቶ ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎን እጋደል ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሮዬ አደባባይ ቆሟልና ለጦርነትም ጨክን ይለኛል። ስለዚህም ሕፃኑ ተጋደለ፣ በገዢው ፊትም ድል የማድረግን ምርኮ ተቀዳጀ። ሕፃን የአባቱና የእናቱን ስም መጥራት ሳያውቅ የደማስቆን ሀብት ይወስዳል። በፋርስ ንጉሥ ፊትም የሰማራያውያንን ምርኮ ይካፈላል የተባለው የነቢዩ ትንቢት እንሆ ተፈጸመ። ጩኸትና ድንጋጤ በቅዱስ ቄርቆስ ላይ ደረሱ። ነገር ግን በትዕግስት ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። እነዚያ ነገ በዚህ ሰዓት ነፍስህን ከነዚህ እንደ አንዱ ካላደረጉ አማልክቶች እንዲህ ያድርጉብኝ ብላ ኤልዛቤል ወደ እርሱ በላከች ጊዜ የእስራኤል ነቢይ ኤልያስን ያሳደዱት ናቸው። ኤልያስም ፈራና ተነስቶ ነፍሱን ያድን ዘንድ ሄደ። የይሁዳ ምድር ወደ ሆነችው ወደ ቤርሳቤህም ደረሰ። ጓደኛውን በዚያ ተወው። እርሱም በዚህች ዕለት በበረሃማው መንገድ ሄደ። በክትክታ ዛፍ ስርም ተቀመጠ፣ ይሞት ዘንድም ለመነ። አቤቱ ሆይ ከእንግዲህ ወዲህ ነፍሴን ተቀበል፣ እኔ ከአባቶች አልበልጥምና አለ። በዚያ ዛፍ ስር ተኛ። እነሆም መልአኩ መጣና ዳሰሰው። ተነስና ብላም አለው። ኤልያስም ተነሳና ከትራሱ ህብስትና የውሃ ማሰሮ አገኘ፣ ወሰደና በላ፣ ጠጣ፣ ዳግመኛም ተኛ። የእግዚአብሔር መልአክም ዳግመኛ መጣና ቀሰቀሰው። ኤልያስ ወይ መንገድህ ሩቅ ነውና ተነስተህ ብላ አለው። እርሱም ተነሳና በላ፣ ጠጣ። ኤልያስም በተመገበው ከዚህ ምግብ ኃይል 40 ቀንና 40 ሌሊት ተጓዘ፣ እስከ ኮሬብ ተራራ ደረሰ። ከዚያ በዓት ገብቶም በዚያ አደረ። ኤልያስ ይህንን ያህል ታላቅ ነቢይና ሽማግሌ ሰው ሲሆን ሞትን ከመፍራቱ የተነሳ ሸሸ። ስለዚህም ፍርሃትን ተሸሸገ። የሕፃኑ ቄርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌል እንደሚያስተምር ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየ ማን ነው? ሲቃይ ነው ወይስ ችግር ነውን? ስደት ነውን? ረሃብ ነውን? ወይስ መራቆት ነውን? ሰይፍ ነውን? ወይስ ጭንቀት ነውን? እንዳለ መጽሐፍ ስለ እርሱ ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆነን እንዳለ ነገር ግን ሁሉንም አሸንፌዋለሁ እርሱ ወዶኛልና። ነገር ግን የጌታ ኢየሱስ ክርስቶስን ፍቅር የሚያስተውኝ እንደሌለ ታመናለሁ። ሞትም ቢሆን ሕይወትም ቢሆን ገዢዎችም ቢሆኑ ቀድሞ የነበሩት አሁን ያለው ወደፊት የሚመጣውም ቢሆን ኃይላትም ቢሆኑ ከክርስቶስ ፍቅር ሊለየኝ የሚቻለው የለም። የሐዋርያት አለቃ ሽማግሌው ጴጥሮስን እናስታውስ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በዚህች ሌሊት ሁላችሁ ትክዱኛላችሁ፣ መጽሐፍ እረኛውን እገድለዋለሁ በጎችም ይበተናሉ ይላልና።
ከተነሳው በኋላም ገሊላ ቀድማችኋለሁ አላቸው። ጴጥሮስም መለሰና ጌታዬ ሆይ ሁሉም ቢክድህ እኔ አልክድህም አለው። ጌታ ኢየሱስ ክርስቶስ ስም እውነት እልሃለሁ በዚች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ግን ካንተ ጋር እሞታለሁ እንጂ አልክድህም አለው። ደቀ መዛሙርቱ ሁሉም እንደርሱ አሉ። ይህም ሲነጋገሩ ከ12 አንዱ ይሁዳ ደረሰ። ከእርሱ ጋራም ብዙዎች ከሊቃነ ካህናትና ከሕዝቡ መምህራን ተልከው ሾተልና ጎመድ በመያዝ መጡ። የሚያስይዛቸው ምልክትም ሰጣቸው። የምስመው ነውና እሱን ያዙት አላቸው። ይሁዳም ቀረበና ሳመው። መምህር ሆይ ሰላም ላንተ ይሁን አለው። ጌታ ኢየሱስ ክርስቶስም ወዳጄ ሆይ መጣህን አለው። በጌታችን በኢየሱስ ክርስቶስ ላይ እጃቸውን አንስተው ያዙት። ከዚህም በኋላ ሁሉም ደቀ መዛሙርት ተዉትና ሸሹ። ጌታ ኢየሱስ ክርስቶስም መምህራንና ጸሐፊዎች ወደ ተሰበሰቡበት ወደ ካህናት አለቃ ወደ ቀያፋ ወሰዱት። ጴጥሮስም ከሩቅ ተነስቶ እስከ ሊቀ ካህናቱ ግቢ ተከተለው፣ ወደ ውስጥም ገባ። የነገሩ ፍጻሜ ይመለከት ዘንድ ከአገልጋዮቹ ጋር ተቀመጠ። ከዚህም በኋላ በፊቱ ተፉበት። ክርስቶስ ሆይ የመታህ ማን ነው? ንገረን እያሉ ፈጽመው መቱት። ጴጥሮስም ከግቢ ውስጥ ነበር። አንዲት አገልጋይ መጣችና አንተ ገሊላዊ ከኢየሱስ ጋር ነበርህን አለችው። እርሱም የምትይውን አላውቀውም አላት። ወደ በሩ በመጣ ጊዜም ሌላኛው አገልጋይ ተመለከተችው። በዚያ ለቆሙት ሰዎችም ይህ ሰው ከናዝሬቱ ኢየሱስ ጋር ነበር አለችው። ዳግመኛም ካደው፣ እርሱም ይህንን ሰው አላውቀውም በማለት ማለ። ከጥቂት ቆይታ በኋላ ከቆሙት ሰዎች ወገን መጡ። ጴጥሮስም በእውነት ከእርሱ ወገን ነህ? አንተም የገሊላ ሰው ነህ? አነጋገር ያስታውቃል አሉት። ይህ ሰው እንደማያውቀው ማለ። ያን ጊዜ ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን የኢየሱስ ክርስቶስን ቃል አሰበ። ወጥቶም ጽኑ ለቅሶን አለቀሰ። ሞት ሆይ ድል መንሳት የት አለ? ስቃይ ሆይ መውጊያስ የት አለ? በማለት በሥጋዊ ሞት እየተዘባበተ በጊዜው ተዘቅዝቆ እስከሚሰቀል ድረስ ሞትን ከመፍራቱ የተነሳ የሐዋርያት አለቃ ጴጥሮስ እንሆ ካደ። ቅዱስ ቄርቆስ ግን ሥጋዊ ሞትን አልፈራም፣ ክርስቶስን ይክደው ዘንድም አልወደደም። በመከራ ከመሰልሁት በክብር እመስለዋለሁ አለ እንጂ ዳግመኛ የዚህ ዓለም መከራን ለዚች ክብርና ምስጋና ዋጋዋ እንደማይሆን አስባለሁ አለ። የቅዱስ ቄርቆስና የእናቱ ቅድስት ኢየሉጣ ጸሎትና በረከት በሁላችን ላይ ይሁን፣ አሜን። የእግዚአብሔር ቤተሰቦች አምላካችን እግዚአብሔር ከቅዱስ ቄርቆስና ከቅድስት ኢየሉጣ በረከትና ረድኤታቸውን ያድለን። ስለ ቅዱሳኑ ብሎ እንዲምረን በረከትና ረድኤታቸውንም እንዲያሳትፈን እግዚአብሔርን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚች ቀን የከበረ ተጋዳይ መነኮሳዊት ሳራ አረፈች።
ይህችም ቅድስት ከላይኛው ግብፅ ናት። ወላጆቿ የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የሏቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁል ጊዜ ቤተ ክርስቲያን መጽሐፍ ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበር። መጽሐፍትንም አዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብፅ ከሚገኙ ገዳማት ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትንም ደናግልን እያገለገለች ኖረች። ከዚህ በኋላ የምንኩስናን ልብስ ለበሰች። ሰይጣንን ድል እስካደረገችው ድረስ ሰይጣን የሚያመጣውን ሥጋዊ ፍትወት እየታገለች 13 ዓመት ኖረች። ንጽሕናዋን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣን ድል አድርግሸዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ነኝ፣ ሴት ነኝ፣ በክብር ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር ድል አድርጌ ላበረው አልችልም አለችው። ይህች ቅድስትም አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛይቱ አውጥቻ አላኖራትም። ዳግመኛም ለሰው ርኅራኄ ማድረግ በተሻለው ነበር። ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፈ ሌሎች ብዙ ቃሎችንም ተናግራለች። ታላቅ ተጋድሎንም የተጋደለች በዓቷንም በባህር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሽምግልና እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈትታ ለዘለዓለም ተላ ደስታ ወደሚገኝበት ሄደች። ጸሎትና በረከቷ ከኛ ጋር ትኑር ለዘለዓለሙ አሜን።